ስፖርትስ በሁሴን አብደልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። የለተሰኘው ፕሮግራማችን ነው። ለአንድ ሰዓት ቆይታ ያደርጋል። እንግዲህ በርከት ያሉ ጉዳዮች ይነሳሉ። የክለቦች ውድድር ሙሉ ለሙሉ ተጠናቆ አሁን የብዙዎች ትኩረት የኛም ትኩረት ከዓለም ዋንጫ ጋር ይሆናል። ለሚቀጥሉት አንድ ወራት አሜሪካ፣ ሜክሲኮ፣ ካናዳ እያለን ቆይታ የምናደርግ ነው የሚሆነው። ስለዚህ ከዓለም ዋንጫ ጋር የተገናኙ ጉዳዮች ይነሳሉ። ከፈረንሳይ ብሔራዊ ቡድን ጋር በተገናኘ የዊሊያም ሳሊባ ጉዳት አሳሳቢ ሆኗል። የፈረንሳይ ብሔራዊ ቡድን ከዓለም ዋንጫው ጅማሮ አስቀድሞ የሚያደርገው የወዳጅነት ወይም የአቋም መለኪያ ጨዋታ ይኖራል። እዚህ ጨዋታ ላይ ይሰለፋል አይሰለፍም፣ እንደዚሁም ደግሞ የጉዳቱ ሁኔታ የሚለውን ጉዳይ እናነሳለን። አርሰናሎችም የሳሊባን ጉዳት በቅርበት ሆኖ እየተከታተሉ ነው የሚል መረጃ ወጥቷል። ምንድን ነው? ይሄንን እናነሳለን። ከዛ ውጪ የዓለም ዋንጫ እና እንደዚሁም ደግሞ ከአሜሪካ ጋር በተገናኘ የኢሚግሬሽን ጉዳዮች ደጋፊዎች ላይ ትልቅ ተጽዕኖ ፈጥሯል። እንደዚሁም ደግሞ የዓለም ዋንጫው ሪስክ አለው እየተባለ ነው የሚገኘው። ሪስኩ ደግሞ ከአየር ጸባዩ ጋር በተገናኘ እንደሆነ መረጃዎች እየተነሱ ነው የሚገኙት። ከዛም ውጪ እናስታውሳለን በክለቦች ዓለም ዋንጫ እንዴት አስቸጋሪ የአየር ንብረት እንደነበረው የአሜሪካ አየር የዛሬ ዓመት ያስተዋልነው ጉዳይ ነው። አሁንም ዓለም ዋንጫው ላይ እንደዛ ተጽዕኖ ይኖረዋል። ደግሞ ለወደፊት የሚኖሩ የክለቦች ውድድር ላይ ተጽዕኖ እጅግ ከፍ ያለ ሊሆን ይችላል እየተባለ ይገኛል እና ምናልባት በጥሩ የማይነሳ ዓለም ዋንጫ ሆኖ እንዲጠናቀቅ ያስገድደዋል። ይህንንም በቆይታችን የምናነሳ ነው የሚሆነው። እዛ እያለን በርካታ ያሉ ጉዳዮችን እናነሳለን። በዚህ ዓለም ዋንጫ የሚጠበቁ ነገሮች ምንድን ናቸው የሚለውም የዛሬ ፕሮግራማችን ላይ ታገኙታላችሁ። በአካልና ሁሴን ነው ዛሬ ቆይታ የምናደርገው። ዳዊት የለም። ሁሴንን በመጋበዝ ጀምራለሁ። ሁሴኖ እንዴት ሰላም ነው ብያለሁ። ሰላም። ታዲያስ እንዴት ነህ? ሁሉ ሰላም። እስከ ሲያትል እንግዲህ ወደ ሲያትል ተመልሰናል። ዌልካም ብለናል። ያው ከለንደን አየር ላይ አልተገናኘንም እኮ አየር ላይ አልተገናኘንም። ያው እንግዲህ መተናል ወደ ሲያትል። ጥሩ ጊዜ ነበረን። የለንደን ጉዟችን ጥሩ ነበር። በህይወቴ ካየኋቸው ደስታዎች መካከል በግንባር ቀደምነት ከሚጠቀሱት አንዱ ነው የነበረው ደስታ ለማለት ነው። ግን እግረ መንገዴን እዛ በርካታ ኢትዮጵያኖች በእውነት በጣም ከፍተኛ አቀባበል አድርገውልኛል፣ ለእኔም ለልጄም እና እጅግ ሲበዛ በጣም ማመስገን እፈልጋለሁ። በነገራችን ላይ ከተነሳ አልቀረ እሙ ምሪንዳን ታውቃታለህ? የሴቶች ኳስ ተጫዋች የነበረችው እሷን፣ ኩኩሻ ማለት ሳሙኤል ደምሴ የኢትዮጵያ ቡና ተከላካይ የብሔራዊ ቡድን ተጫዋች። እንግዲህ ኩኩሻ ያው የሰፈር ልጅም ነው እና እሱም በጣም ከፍተኛ ጥሩ እንክብካቤ አድርጎልናል። እንደውም የኔ ልጆች ታውቃለህ፣ አይመንና መሐመድ ትልቁ የጊዮርጊስ ደጋፊ ነው፣ ትንሹ የቡና ደጋፊ ነው ከኔ ጋር ሄዶ መሐመድ እና ለመሐመድ የቡና ማሊያ ሰጥቶታል አዘ ጊፍት። ለእኔም ደግሞ የአርሰናል ቆንጆ ስጦታ ሰጥቶኛል እና ኩኩሻን እግረ መንገዴን ማመስገን ፈልጋለሁ። ያው አብረን ሰፈር ላይ ስለሆነ ለየት ይላል ያው እንግዲህ እንደምታውቀው። ከዛ ውጪ ሰመረ ያው እሱም ጋር ልጅ ነው፣ በጣም አመሰግናለሁ። ኤርሚያስ ኢትዮፒ ለካሊንግ የሚሰራ የነበረውን ታውቀዋለህ? እሷም እንደዚሁ በጣም ጥሩ እንክብካቤ ጋር አድርጎልኛል እና በጣም አመሰግናለሁ። ሳሚ ገዳዳው እና በርካቶች ናቸው እንግዲህ የአርሰናል ደጋፊዎች ዙሪያዎቼ ያላቸውን ፍቅር በጣም ገልጸውልኛል። ፕላስ የማንቸስተር ዩናይትድ ደጋፊዎችም እንደዚሁ አሉ። በነገራችን ላይ ማለት በእኛ ጊዜ ያኔ ኢንፎርሜሽን የሚወስዱ የነበሩት እንዲያውም ባይገርመን እና መሐመድ ቆመን መንገድ ላይ መኪና ቁሞ ወርዶ
ነው መጥቶ ያናገረኝ። እኔ ማንቸስተር ደጋፊ ነኝ በጣም ወዳለው ምናምን ብሎ ነው ያናገረኝ። ኦፍኮርስ ብዙ አሉ ከኔ ጋር የምንግባባ የሚልኩልኝ፣ ያው ኳሱን ሴንተር አድርገን የምናወራ ማለት ነው እና የሚቀበሉም ደግሞ በሀሳብ በአስተያየቴ እና እነሱም እንደዚሁ ስላደረጉልኝ እግረ መንገዴን ምስጋና ለማቅረብ ነው እና አመሰግናለሁ። ይሄን ለማለት ነው። ሶሪ ወሰድኩብሽ። አይ ጥሩ ነው ሴና፣ እንኳን ተንከባከባችሁት። እኛም ይሄንን ሀሳብ ነው የምናነሳው። ወደ ሲያትል እንኳን ደህና መጣ፣ እንኳን ተገናኘን ሁሴ ነው። እንግዲህ ከሪያል ማድሪድ ጋር በተገናኘ ሰሞኑን ኔና ዳዊት በሁለት ተከታታይ ፕሮግራሞቻችን ላይ ሁሴኑ አንተም አዳምጣቸዋል በእርግጠኝነት የፍሎረንቲኖ ፔሬዝን የማድሪድ ፕሬዝዳንትነት በተመለከተ ተገዳዳሪ ያለባቸው ኤንሪኬ ሪኬልሚ የተባለ የ37 ዓመት ኢንተርፕረነር የእሳቸው ተገዳዳሪ ሆኗል እያለን ስናነሳ ነበርና በርካታ ነገሮች ነበሩት። ያው የማድሪድ ፕሬዝዳንትነት፣ የባርሰሎና ይህንን ሱፐርስታር አመጣለው፣ ይህንን ጋላክቲኮ ወደ ቡድን ይቀላቅላለሁ የሚሉ ነገሮች ነበሩና በሪኬልሚ በኩል አንዳንድ የሚጠበቁ ነገሮች ነበሩ። ከተመረጠ እየተባለ ክሎፕ ቢያስተባብሉም የቀድሞ የሊቨርፑል አሰልጣኝን በአሰልጣኝነት ለማምጣት ስራዎችን እሰራለሁ የሚል ነገርን ተናግሮ ወዲያውኑ ክሎፕ እንደማይቀበሉት አሁንም ወደ ማድሪድ ኃላፊነት እንደማያቀኑ በይፋ ተናግረዋል በወኪላቸው በኩል። ከዛም ውጭ ደግሞ የኤርሊንግ ብራውት ሃላንድን ወደ ቡድኑ ለማምጣት ንግግር እንዳደረጉ ተናግሮ እንደውም ብዙ ሰጣ ገባ ተነስቶ ነበረ። ማንቸስተር ሲቲ ጉዳዩን በህግ አካላት እንዲያዙ አደርጋለሁ የሚል ነገርን አውጥቶ ነበረ። ራሱ ከኤርሊንግ ብራውት ሃላንድ በኩል ደግሞ ከሱ ካምፕ የተሰማውም ጉዳይ ምንም ከስምምነት የደረስነው ጉዳይ የለም ብለው ማስተባበያ እስከ ማውጣት ደርሰው ነበረ። ራውልን በስፖርቲንግ ዳይሬክተርነት እቀጥራለሁ የሚል ነገር፣ እንደ ካሲያስ ደግሞ ጆዜ ሞሪኖ ለእኔ የስፖርት ፕሮጀክት አይሆኑም፣ እሳቸው የኔ አሰልጣኝ አይሆኑም የሚል ነገርን ሲናገር ነበርና እነዚህ ሁሉ ሀሳቦች ህልም ሆነው ወይም ደግሞ አየር ላይ ቀርተዋል ማለት ነው የሚቻለው። ትናንት በማድሪድ ቫልዴባስ በነበረ የምርጫ ስነስርዓት ውስጥ እንግዲህ የ79 ዓመቱ አዛውንት ፕሬዚዳንት ፍሎረንቲኖ ፔሬዝ አሁንም ለቀጣዮቹ ዓመታት በማድሪድ ፕሬዚዳንትነት እንዲቆዩ ድምፅ ተሰጥቷቸዋል። ይህም ማለት እንግዲህ ከዚህ አስቀድሞ ከ2009 ጀምሮ ያለ ተቀናቃኝ ነበረ እስከዚህኛው ምርጫ ድረስ የቆዩት በ100% አሸናፊነት ማለት ነው። አሁን ግን በዚህ መንበራቸው ለመቀጠል 64% ድምፅ አግኝተዋል የሚል ነገር ተመልክቻለሁ። ድምፅ ከሰጡት ውስጥ 21741 ድምፅ አግኝቷል። ሪኬልሚ 11814 ነው። 65% ፔሬዝ አግኝቷል። ሪኬልሚ 35% በማግኘት እንግዲህ ምርጫው ተጠናቋል። ፍሎረንቲኖ ፔሬዝ በፕሬዝዳንትነታቸው ይቀጥላሉ። አሁንም ሌሎች ቻምፒየንስ ሊጎች፣ ሌሎች ላሊጋዎችን ወደ ማድሪድ እንደሚያመጡ ገና ከምርጫው አስቀድሞ ሲናገሩ ነበረ። ቀድመውም ማረጋገጫ ሰጥቷል። እንደ ጆዜ ሞሪኖ አይነት አሰልጣኝን እንደሚያመጡ በይፋ ተናግረው ነበረ። ወዲያውኑ ምርጫው የምርጫው ውጤትም ይፋ ሳይሆን ጆዜ ትክክል ነው የማድሪድ ፕሬዚዳንት ፍሎረንቲኖ ፔሬዝ ናቸው ብለው ተናግረው ነበር። እንደዚህ አይነት ቪዲዮ ተመልክተን ነበረ። ስለዚህ የጆዜም ከ2010 እስከ 2013 የነበረ የማድሪድ ቆይታ አሁን በድጋሚ ለሁለተኛ ጊዜ እንመለከቷለን። በቀጣዮቹ 2 ቀን እንደዚህ የማድሪድን ማሊያ ይዘው በይፋ ሲተዋወቁ ጆዜ እናያለን። ይሄ የተረጋገጠ ጉዳይ ነው። ዴንዚል ዴምፍራይስን በ20 ሚሊዮን ፓውንድ የውል ማፍረሻ ከኢንተር ሚላን እንደሚያስፈርሙ ተናግረው ነበረ። ከዛም ውጭ ደግሞ እንደዚሁ ከሊቨርፑል ጋር የ5 ዓመት ቆይታ ያደረገው ኢብራሂማ ኮናቴም ውሉን አጠናቆ ቀዮቹን ለቆ መዳረሻው ማድሪድ እንደሚሆን ቀድሞ ተረጋግጧል። እሱም የ4 ዓመት ውል ይፈርማል ተብሏል። በዚህ ሳምንት እነዚህ ጉዳዮች በሙሉ በይፋ ይረጋገጣሉ ነው የተባለው። ከሁሉም ግን ትኩረትን የሚስበው ሁሴኖ እሳቸው አስተባብለውታል። ግን ብዙዎች ያሉት ለማይክል ኦሊሴ 150 ሚሊዮን ዩሮ የውል ጥያቄ እንግዲህ ለሱ ይህን ያክል ገንዘብ ለማቅረብ ፍላጎት አላቸው። ለዚህም ደግሞ ዝግጁ መሆናቸውን ሰውየው ተናግረው ነበርና ሃላንድ አይደለም ኦሊሴ አይደለም እያሉ ስሞችን ሲጠሩ ነበር። እንደውም ፔስጆች ስጋት ገጥሟቸዋል። ዦኦ ኔቬሽ ወይም ደግሞ ራሱ ቪቲኒያ ሊሆኑ ይችላሉ የሚል ነገር አለ።
ኦሊሴንም አንሸጥም ምክንያቱም ባየርን ሻጭ ክለብ አይደለም የሚል መከራከሪያን ወይም ደግሞ ማስጠንቀቂያን ከባየርን ፕሬዚዳንት በኩል ሰምተናል። እንደዚሁም ደግሞ ፒኤስጂም እነዚህ ሁለት ተጫዋቾች ለሽያጭ የቀረቡ አይደሉም የሚል ምላሽን ሰጥቶ ስንመለከት ነበርና ይሄ 150 ሚሊዮን ዩሮ ገንዘብ ለማን ነው የሚቀርበው? ፕላስ የሚለው 150 ፕላስ ነው ማለት 153 160 170 ሊሆን ይችላል። ያ ሊሆን ይችላል። ከ150 ሚሊዮን በላይ የሚያቀርቡት ለየትኛው ተጫዋች ነው? አስደናቂው ኦሊሴስ የማድሪድ ተጫዋች ሆኖ ሌላኛው ጋላክቲኮ ይሆናል ይጠበቃል። ግን ፍሎረንቲኖ ፔሬዝ ትንሽ ድምፅም እንዲሰማ አድርገው ሁሌ በ100% አሸናፊነት መጓዝ የፈለጉ አይመስሉም። ራሳቸው ናቸው ይሄንን ሪኬልሚን ወደዚህ ፉክክር የጋበዙትና በዚህ ፉክክር ግን ቀላል እንዳልሆነ አሳይቷቸዋል። በዛ መልኩ የማድሪድ ፕሬዚዳንትነት ተጠናቋል። የተወሰነ ነገር እናንሳበት ሁሴን። ምልህ አብዛኛውን ተናግረዋል። እንግዲህ እሳቸው በኳትሮ ቻናል ላይ ኢንተርቪው ላይ ቀርበው ነበር እና በዛ ቻናል ላይ በሪያል ማድሪድ ታሪክ ትልቁን ጊፍት አቀርባለሁ ከመረጣችሁም ብለዋል እና በቃል ነው የተናገሩት። ትልቁን ጊፍት በሪያል ማድሪድ ታሪክ አቀርብላቸዋለሁ ብለዋል እና ድጋሚ ከመረጣችሁ ብለው ይህንም እንግዲህ ልክ በተመረጡ በጥቂት ቀናት ውስጥ እውን አደርገዋለሁ ብለዋል። እሳቸው እንዳሉት ቅድም እንዳንተ እንዳልከው ከ150 ፕላስ ሚሊዮን ዩሮ በላይ የሚያወጣ አንድ ተጫዋች አመጣለሁ፣ የድሮን ጋላክቲኮ እመልሰዋለሁ የሚል ሀሳብ አላቸው። ተጫዋቹም አጥቂ ባህሪ ያለው ግን ከመሃል ወደ ማጥቃት የሚሸጋገር የሚል ሀሳብ ነው የሰጡት። ከዚህ ሌላ ኮናቴን እንግዲህ እንዳልከው ከሊቨርፑል፣ ዴንዘል ደምፍራይስን ከኢንተር ሚላን እና ሆዜ ሞሪኖን እንግዲህ ለቤኔፊካ 15 ሚሊዮን ዩሮ ከፍለው እንደሚያመጡ ተነግረዋል። እንግዲህ እንደውም ቅድም ስመለከት ነበረ በሌኪፕ ላይ ቴሌቪዥን ላይ በጆዜ ሞሪኖ እንግዲህ ከመጡ ኪሊያን ኤምባፔ ፉልባክ ሊሆን ነው የሚል ፉገራ ሲያወሩ ነበር እና ሲያሾፉ ነበር እና እንግዲህ ፔሬዝ አንተ እንዳልከው ለ23 ዓመት ሰርተዋል። ከ2000 እስከ 2006 መጀመሪያ ላይ ሰሩ። ከዛ ደግሞ ለቀቁና 2009 በኋላ ደግሞ እንግዲህ እስካሁን በ5 ምርጫ ላይ ድል አድርገዋል። 33555 ቮተሮች ነበሩ። ከዛ ውስጥ 65%ቱን አንተ እንዳልከው ያሸነፉት እንግዲህ ጋላክቲኮ ሰከንዱን እንግዲህ በሚገነቡበት ሰዓት የ150 ፕላስ ሚሊዮን የተባለው ተጫዋች እንዳልከው የዳዊት ጓደኛ ማይክል ኦሊሴ ነው እየተባለ ግን እንደው የትኛው ይሆናል? አሁን ቪቲኒያ ተብሏል፣ ዣኦ ኔቬስ ተብሏል። ሚድፊልድ ከዚዳን በላይ እንኳን ብዙ የሚያወጣ ተጫዋች ዚዳንና ፊጎ ነው የምትጠራ ነው እንጂ ከዛ በኋላ እንኳን ይመጣል ብለህ ሚድፊልድ ላይ እንደዚህ ገንዘብ ይወጣል ብለህ ታስባለህ? በጣም አይመስለኝም። እኔ አይመስለኝም። የፔዤ ልጆች እንኳን አይመስለኝም። ግን ኦሊሴን ግን ሊሆን ይችላል። ኦሊሴን ሊሆን ይችላል። በጣም ጥሩ አቋም ላይ ያለ ልጅ ነው እንደምታውቀው። ባየር ሙኒክ ደግሞ ምንም አትጠራጠር በመሸጥ የሚሸጥ ተጫዋች የሚሸጥ ክለብ አይደለም አሉ አልክ እንጂ በደንብ ነው የሚቸበቸው። ለጥቅም ከመጣ ወደ ኋላ አይልም። ምክንያቱም ያለው ስታፍ ጥሩ ስለሆነ ከዛም በቀላሉ ከጀርመን ከሚወጡ ተጫዋቾች ይገዛል። 150 ተቀብሎ እሱ በ50ና በ70 ሊገዛ ይችላል። ጥሩ ተጫዋቾች ገብተዋል እና ይሄን እንኳን አይመስለኝም። ከዛ ውጭ ግን እንግዲህ ቀጣይ 5 ዓመት ውስጥ ሃላንድ ሮድሪን እንደሚያስፈርሙ ተናግረዋል እና ኦፍኮርስ ታሪካቸው ስትመለከት ወደኋላ 7 ቻምፒየንስ ሊግ ያመጡና በእሳቸው ዘመን 7 ቻምፒየንስ ሊግ አምጥተዋል። በዚህ ላይ ደግሞ የዓለማችን ትልቁ ባለሀብት ክለብ ሆነዋል። ይሄ ቀላል እንትን አይደለም፣ ቀላል ስራ አይደለም እና ስለዚህ በደጋሚ የሚያደርጉትን ደግሞ ብዙ ጊዜ ወደ ተግባር የሚለውጡ ሰው ናቸው። ሰው የሚናገሩትን ስለዚህ የማድረጉ ነገር ሊሆን ይችላል ለማለት ነው። እንደው የትኛው ተጫዋች ሆናል የሚለው ጉዳይ የብዙዎችን ትኩረት ስቧል። እንዳነሳው የሮድሪ ጉዳይ እንደውም ባለፈው ስናነሳ ነበር። ሪኬልሚ ያነሳው እንጂ ራሳቸው ፍሎረንቲኖ ፔሬዝም አንድም ቀን ችላ ብለው የራሱ የሃላንድም ጉዳይ ሁሌ ይፈልጉታል የሚል ነገር አለ። እንደውም የሃሪኬንን ጉዳይ ያነሳ ነበር። ለምንድን ነው ማድሪድ ያላስፈረመው ተብለው። ግን ኪሊያን ኤምባፔ ያለ ሃላንድን ማምጣት ከባድ ነው። ያ ብዙ ነገሮች ይኖራሉ። አሁን ከቪኒሺየስ ጁኒየር ጋር ኪሊያን ኤምባፔ ትልቅ ተጫዋች ነው። ትልቅ ተጫዋች ከፍተኛ ዋጋ የሚያወጣ ተጫዋች ነው። እሱን ወንበር ላይ ልታስቀምጠው አችልም። ማነው ስሙ? ቪኒሺየስ ጁኒየር አለ፣ እሱ አለ። ግን ኪሊያን ኤምባፔን አስቀምጠ። ዋናው ግን አክስ ላይ ኪሊያን ኤምባፔና ሃላንድ ላይ በጣም ከባድ ነው። እንደዚህ አይነት ሪስክ አይወስዱም። ባይሆን በስተቀኝ በኩል ግን
የኦሊሴ መምጣት ግን ያስኬዳል በጣም በጣም ያስኬዳል በጣም እና የማድሪድ ፕላስ ትልቁ በቃ ክፍተት የፈረንሳይ እሱ። በቃ ዴምቤሌን ካመጡ የፈረንሳይ ላይን ማለት ነው። ብሔራዊ ቡድኑ እም፣ ዓለም ዋንጫ ለሚሳተፈው ላይን ትክክል። ማለት ፌስ ላይ ሶስቱን ላይን ማለት ነው እና እ፣ እንደዛ ነው ይመስለኝ እኔ የምልህ። ከዛ ውጭ ግን የምልህ የዦዜና የእንደው ግን ቅድም አንስተዋል ፉልባክ ያደርጉታል ምናምን የሚል ነገር አለና እሱ ሲቀልድ ነው። በጣም ሰነፍ እንደሆነ ይታወቃል። እየተመለሰ የሚከል ራሱ የፔዤ ተጫዋቾችም ሲናገሩ የነበረው ራሱ ኤንድሪኬም አሁን ትክክለኛ ቡድን እንሆናለን የሚል አስተያየትን እሱ ከወጣ በኋላ መናገሩን ታስታውሳልና ይሄ እም። ኤንሪኬ መንገድ ልክ ከዦዜ መንገድ ጋር ያው ፍልስፍናቸው ማለቴ ሳይሆን ግን በጣም ታታሪነትን፣ አ- ሰራተኝነትን ሁለቱም ይፈልጋሉና ይሄን ነገር ከኪሊያን ኤምባፔ ማግኘት ይችላሉ። እኔ የኪሊያን ኤምባፔና የዦዜ ጦርነት ሌላ የማድሪድን አ- መልበሻ ክፍል የሚበጠብጠው ይመስለኛል ገና ከወዲሁ። ዋናው ዋናው አሎንሶ የተነሳበት ዋናው ምክንያት ይሄ ነው። ያ መልበሻ ቤቱን መቆጣጠር አልቻለም። ኮከቦቹ በጣም ይቀልዱበታል ማለት እንዴት ነው? ችላ ብለውታል ነው ማለት። እም፣ አይቀበሉትም፣ አያከብሩትም ነው። ይሄ እም። ነገር ካለ ግን ለቼልሲም ይሄ ከባድ አደጋ ነው። አሎንሶ ያንን መቆጣጠር ካልቻለ ቼልሲም እም። ከሄድክ በኮከቦች የተገነባ ቡድን ነው። ግን እሱንስ እንዴት የቼልሲ ገና ፖቴንሻል ነው። ኮከብ የምትለው እኮ ብዙ አይደለም። ኖ ኖ ቼልሲ እንዴ ኖ ሁሉም የሚያዳምጡት ናቸው ብዬ ነው ቆይ መስለው። ቆይ ልንገርህ፣ ሪያል ማድሪድ ውስጥ ከኪሊያን ኤምባፔ ሌላ አብዛኛው ያው ነው እንዴ። ምንም እነማን እነ ሸዋሚኒ ናቸው ትልቅ። አሁን እኮ ጋላክቲኮሱን ካቆመ እኮ ቆየ ሰውየው። ማድሪድ ያ አዎ፣ አሁን ተመሳሳይ ነው። እኔ ከቼልሲ ጋር ኪሊያን ኤምባፔን ብቻ ነው ልታነሳ የምትለው እንጂ ሌላ ሌሎቹ ብዙም ቪኒሲስ ምናልባት ያ ትንሽ ቪኒ ከዛ ምናምን ውጭ እንደዚህ ነገሮች ከዛ ውጭ ግን በቃ ሌሎቹ እንትኖች ናቸው፣ አዲሶች ናቸው። እና ስለዚህ እሱን ለሱ ብለው ነው ሞሪኖ ያመጡት። ግን ዌል እንመለከታለን እንዴት ምን ያህል ስኬታማ ይሆናሉ የምንመለከተው ይሆናል። ያው ራሱ ኪሊያን እኮ የእሱ ደጋፊ ነበረ ታስታውሳለህ። በጣም ጥሩ አፕሮች ነበራቸው። እንደውም የተበላሸ ግንኙነት የነበረው ሻቢ አሎንሶ ከእንትና ጋር ከቪኒሲዮስ ጁኒየር ጋር ነው። ብቻ አይደለም ኖ ኖ አጠቃላይ 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 ግሩፒንግ አለ ነው የተከፈለ ነው። አጠቃላይ የልጁ በሜዳ ላይም ከሜዳ ውጭም ያለው አፕሮችን አልተመቻቸውም። አሰልቺ ነው። ያ በጣም በዲቴይሎች ላይ ምናምን ትኩረት ያደርጋል። ኤኒዌይስ በቼልሲ ቆይታው ምን መልክ ይኖረዋል እናያለን። ግን ዦዜ ሞድ መጥተዋል። እኔ ትኩረቴን ስቦታል። ፖል ፖግባን እንዴት ሲሉት እንደነበር እናስታውሳለን። እና ከፖግባ የሚበዛው ኪሊያን ኤምባፔ አለ። እንግዲህ እንዴት እሱን ወደ መስመሩ ይከቱታል በጉጉት እንድንጠብቀው የሚያደርግ ይመስለኛል። ሁሴ ነው የሳሊባን ጉዳይ እናንሳ። ሁሴ ነው ያ የዊሊያም ሳሊባ ጉዳይ ነው። እንግዲህ የዓለም ዋንጫው እንግዲህ የሚጀመረው እንግዲህ ያው ፊታችን ሐሙስ ነው ጁን 11 በስታዲዮ ባኖርቴ ሜክሲኮ ሲቲ ውስጥ ይጀመራል። በሜክሲኮና በደቡብ አፍሪካ እና ከጥቂት ሰዓት በኋላ ደግሞ ሌላ ለደቡብ ኮሪያና ቼክ ይጫወታሉ። እና እንግዲህ በዚህ ውድድር ላይ የአሸናፊነት ክብር እንግዲህ በቅድሚያ ከተሰጣቸው መካከል አንዱ የፈረንሳይ ብሔራዊ ቡድን ነው። እንደምታውቀው እንግዲህ ብሔራዊ ቡድኑ ባለፈው ሐሙስ ዕለት ከኮት ዲቯር ጋር የወዳጅነት ጨዋታ አከናውነው 2-1 ተሸንፏል። እና ይህ ምልህ የወዳጅነት ነው ብለን ቦታ ባንሰጠውም ግን በፊፋ ደረጃ ፈረንሳይ ከአንደኛ ደረጃ ወደ ሶስተኛ ደረጃ ወርዷታል። አይገርምህም? በጣም የገረመኝ ከአንደኛ ደረጃ ወደ ሶስተኛ ደረጃ የወዳጅነት ጨዋታ ነው ብለህ ትችላ የምትለው ግን በፊፋ ደረጃ ላይ ከአንደኛ ወደ ሶስተኛ ወርዷታል። በጣም ገርሞኛል። ቀላል አይደለም፣ ቀላል አይደለም። አሰልጣኙ ዋናውን ቲም ሳያሰልፍ ግን እዛ ላይ ተጽዕኖ ያደርጋል። አይገርምህም? እና በዚህ ጨዋታ ላይ ግን ዊሊያም ሳሊባ አልተጫወተም። በእርግጥ ቤንች ላይ ተመልክተነዋል፣ ግን እንደማይጫወት ግልጽ ነበር። ምክንያቱም ክሮኒክ የሆነ የጀርባ ህመም ስላጋጠመው ነው ይላል ዘገባው። እንግዲህ የሌኪፕ ሪፖርተር ሂጎ ደሎም ነው ይህንን ዘገባ የሰራው እና የአርሰናሉ የመሃል ተከላካይ ላይ ትንሽ ሰፋ ያለ ነገር ዘግበዋል። እና እንደ ዘገባው ከሆነ ዊሊያም ሳሊባ በልጅነቱ ያልመው የነበረውን ዓለም ዋንጫን ሊያጣው እንደሚችል በማሰብ ጭንቀት ውስጥ ነበር ይላል። ላለፉት ጊዜያት ከአንድ ሳምንት በፊት እንግዲህ በቡዳፔስቱ የቻምፒየንስ ሊግ ፍጻሜ ጨዋታ በፓሪስ ሰን ጀርመን ተሸንፈው ዋንጫውን ማጣታቸው ብቻ ሳይሆን ሳሊባ
ከዛ ጨዋታ በኋላ ጤንነቱ ላይ ከባድ ችግር አጋጥሞት ነበር። በተለይ አርሰናል ወደ ለንደን በሚመለስበት ወቅት በአውሮፕላን ውስጥ ሳሊባ ስቃይ ላይ ነበር ይላል ዘገባው። ሽንፈቱ የፈጠረበት ሌላ ተጨማሪ የጀርባ ህመሙ በእጅጉ በርትቶበት ነበር ይላል እና ህመሙ ያጋጠመው በዕለቱ ብቻ ሳይሆን ላለፉት 6 ወር የአርሰናልን ማሊያ ለብሶ ሲጫወትም ሳሊባ ህመሙን ችሎ ነበር ጥርሱን ነክሶ ይጫወት ነበር ይላል ዘገባው። የአሁን የተፈጠረ ህመም አይደለም። ሆኖም ህመሙ ለ6 ወር ቢያሰቃየውም ግን ያን ዕለት ጠንከር ብሎበት ነበር ይላል። የፍጻሜው ቻምፒየንስ ሊግ ፍጻሜ ላት እና ፕሌን ውስጥም መኪና ውስጥም ከስቴዲየሙ ወደ ሆቴል ሲሄዱ ባስ ውስጥም በጣም አሞት ነበር። ከዛ ደግሞ በማግስቱ ደግሞ ወደ ምሽቱን ደግሞ ወደ ለንደን ሲመለሱም ህመሙ ከአቅሙ በላይ ሆኖበት ነበር እና እንደ ዘገባው አባባል የፓሪስ ሰን ጀርመን ፈጣን ጥቃቶች እንዲሁም ጨዋታው ዘልቆ ለኤክስትራ ታይም መዳረጉ ሳሊባ ላይ ህመሙን በእጅጉ እንዲጠናከርበት ምክንያት ሆኖ ይላል። ታስታውስ እንደሆነ ሰከንድ ሃፍ ብራኮላ ከገባ በኋላ የሆነ ስፕሪንት አድርጎ ነበር በዛ በኩል እና ህመሙን ይዞ ነው ያን ስፕሪንት ያሳደርገው። ከዛ በኋላ ነው በጣም ነገሩ ሲሪየስ የሆነበት እና እንዲያውም ብዙ ጊዜ ስንመለከት ሳሊባ ቀርፋፋ ነው እንላለን። ታውቃለህ ይህን ዓመት ታስታውሳለህ ነገር ግን አሁን ችግሩ ለካ ውስጡ እያመመው ነው ይሄ ልጅ ይጫወት የነበረው እና የሳሊባ በዕለቱ በህመሙ መጨናነቅ ተመልክቶ ይላል በዚህ በአውሮፕላን ውስጥ አንድ የአርሰናል ተጫዋች ምን አለ፣ ይሄ መጥፎ ነገር ነው ብለዋል እና በማለት በተለይ ዓለም ዋንጫው ላይ ሊቸገር ይችላል የሚል ሀሳቡን ሰጥቷል። ልጁ በጣም ያቃስት ነበር አውሮፕላን ውስጥ ጥሩ አልነበረም እና በዕለቱ ያሳየው የነበረው ሁኔታ ለተመለከተ በእርግጥም በዓለም ዋንጫ ላይ የመገኘት እድሉ ጠባብ እንደሆነ ያጠራጥር ነበር ይላል። ስለዚህ በሕክምና ባለሙያዎች መታየት አለበት። እስከዚያ ድረስ ግን ሳሊባ አሜሪካ ላይ እንደሚገኝ እርግጠኛ አልነበረም በዛ ሰዓት ወደ ለንደን ሲያመራ። እናም የሰኞ የሕክምና ምርመራ ውጤት ግን በጉጉት ይጠበቅ ነበር ከለንደን መልስ ማለት ነው። እነዚያም ሰዓቶች ለሳሊባ የምጥ ሰዓቶች ነበሩ ይላል። ረጅም ሰዓቶች ሆነውበት ነበር ውጤቱን ለማየት፣ ምክንያቱም ዓለም ዋንጫ መጫወት በጣም ይፈልጋል እና በምርመራውም ሰዓት ላይ ግን ህመሙ ቀስ በቀስ ቀነሰለት ይላል። ስለዚህም ይህ የ25 ዓመት ተከላካይ በማግስቱ ማክሰኞ በክሌርፎንቴን ማዕከል እንዲቀላቀል ተደረገ። ማክሰኞ ዕለት ግን ከፍተኛ የህክምና ፕሮቶኮል ጥንቃቄ ጋር ነበር ወደ ክሌርፎንቴን እንዲገባ የተደረገው። ስለዚህም ሐሙስ ዕለት ከኮትዲቯር ጋር በነበረው ጨዋታ ላይ አልተጫወተም፣ እንዲቀመጥ ተደረገ። አርብ ዕለት ከ2 ቀን በፊት ማለት ነው ከ3 ቀን በፊት አርብ ዕለትም በተናጠል ለብቻው የሩጫ ልምዶች ሰራ። ቅዳሜ ዕለት የቡድን ስራ ላይ ተሳተፈ። ቅዳሜ ዕለት ትናንት እሁድ ደግሞ በልምድ ይሰራል ተብሎ ይጠበቅ ነበር። እኛ የምንሰራ እሁድ ስለሆነ እንግዲህ ዘገባውን አልሰማውም እስካሁን ሁኔታውን፣ ግን ትናንት እሁድ ልምዱን ይሰራ ይጠበቅ። በዛሬው ዕለት ሰኞ ፈረንሳይ ከሰሜን አይርላንድ ጋር የወዳጅነት ጨዋታ አላት። በዚህ ጨዋታ ላይ ይሳተፋል ወይም አይሳተፍም ገና አይታወቅም። ዋናው ጥያቄ ግን ለአይርላንዱ ጨዋታ ሳይሆን ፈረንሳይ ለጁን 16 ቀን የመጀመሪያውን የዓለም ዋንጫ ጨዋታ የምታደርግበት ቀን ብቁ ይሆናል ብሎ ብቁ ሊሆን ይችላል የሚለው ጥያቄ ነው ዋናው ጥያቄያቸው እና አንዳንዶች በሁለቱ ከሴኔጋል ነው አይደል የምትጀምረው? ከሴኔጋል ጋር ነው። ከሴኔጋል ጋር ብቁ ይሆናል ወይ ጥያቄው እና አንዳንዶች በሁለቱ የወዳጅነት ጨዋታ ላይ ባይሳተፍም ይላል። እንግዲህ ኮትዲቯር አምልጦታል። አሁንም ደግሞ አየርላንዱ ዛሬ ካመለጠው ሁለቱን ለዋናው ጨዋታ ላይ ለዓለም ዋንጫው ብቃቱን ለማግኘት አይቸገርም የሚሉ አሉ እና ግን የዲዲዬ ዴሻን ስብስብ ይሄ ብዙ አያስጨንቀውም። ምክንያቱም ሳሊባ አሁን በጨዋታው ሪትም ውስጥ ስላለ እነዚህ ሁለቱን የወዳጅነት ጨዋታ ባይደረግ እንኳን ዓለም ዋንጫ ላይ ቀጥታ ሪትም ውስጥ የመግባት እድሉ ሰፊ ነው የሚል ሀሳብ አለው እና ይላሉ እና ምክንያቱም የጌም ሪትሙን ለማግኘት አይቸገርም፣ ስለዚህ መጫወት ይችላለሁ እና በዲዲዬ ዴሻን ስታፍ ውስጥ
በሳሊባ ላይ ጭንቀት አይታይባቸውም። የሚገርመው ሳሊባ በያዝነው የውድድር ዓመት ላይ ከፍተኛ የሆነ የቁርጭምጭሚት ህመምም ተሰቃይቷል ይላል። በዚህ አሁን ስንመለከተው ወገቡ ብቻ አይደለም የቁርጭምጭሚት ህመምም አለበት እና በጣም ተቸግሯል ይላል። በተጨማሪም በየጨዋታው በየቀኑ ይህንን የጀርባ ህመም ችሎ ነበር። እንግዲህ የቁርጭምጭሚቱንም የጀርባ ህመሙንም ችሎ ነው ሜዳው ሲገባ የነበረው። እንግዲህ ምናልባት ዝም ብለው ማስታገሻ ይሰጡት ይሆናል፣ አላውቅም። እንግዲህ ሜዳ እንዲገባ እና አርሰናል ውስጥ ያሉ ሰዎች ሲናገሩ ላለፉት 6 ወሮች ሳሊባ ይህንን ህመም ይዞ ነበር ይጫወት የነበረው ይላሉ። ታዲያ ህመሞችን ይዞ ሜዳ ላይ ግን ያሳየው ብቃት የሚደንቅ ነው ይሉታል የአርሰናል ባለሙያዎች ሲናገሩ ይላል ዘገባው። አድናቆቱን ይገልጹለታል እና አርቴታም የሳሊባ ህመም ሰላም አለመስጠቱን ያውቀዋል ይላል። አርቴታም የሳሊባ ህመም ሰላም አልሰጠውም ለአርቴታ። ሲዝኑ እንዴት እንደጨረሰ ራሱ አርቴታ ያውቃል። በጭንቀት ነው የጨረሰው። በዚህ ሁኔታ ደግሞ የውድድሩ መቀጠል አይፈልግም በሚቀጥለው ዓመት እና ከወዲሁ ቶሎ ውሳኔ ማግኘት አለበት የሚል ሀሳብ አለው። ስለዚህም ዓለም ዋንጫው እንዳለቀ ረጅም ህመምን ወይም ሰርጀሪ እንዲያደርግ በአንዱ መወሰን ይገደዳል ይላል። አርሰናሎች ወይ ረጅም ህክምና ሲሪየስ ህክምና ያድርግ አሊያም ኦፕሬሽን አድርጎ ከዚህ የጀርባ ህመም መገላገል አለበት ነው አቋማቸው። እና ስለዚህ አሁን የሳሊባ ጤንነትና ቀጣይ ሲዝን ለአርሰናል ትልቅ የቤት ስራ ተቀምጠዋል ይላል ዘገባው። ግን ለጊዜው ሳሊባ በብሔራዊ ቡድኑ ላይ ትኩረት አድርጓል። እርሱም ይህንን ጠንቅቆ ያውቃል። ከህመሙ ጋር መጫወት እንዳለበት ያውቃል አሁን እና ከትናንት በስቲያ ዓርብ ዕለት ልምምድ በሚሰሩበት ወቅት በተቃራኒ ቡድን ልምምድ ሲሳተፍ በህመሙ ሲቸገር ታይቷል ይላል ትሬኒንጉ ላይ። ምክንያቱም በተደጋጋሚ ፊቱን ሲያጨማድድ ተስተውሏል እና እነዚህ ነገሮች ጥሩ ምልክቶች አይደሉም። እንግዲህ ይሄ ዓርብ ዕለት ነው የታየው እና ልምምዱም በዲዲዬ ዴሻው እና በአካል ብቃቱ አሰልጣኝ በሲሪል ሞዋን ባደረጉት ውይይት መነሻ ልምምዱን እንዲያቋርጥ ተደርጓል። በዕለቱ ዛሬ እንግዲህ ከአይርላንድ ጋር በሚደረገው የወዳጅነት ጨዋታ ላይ ለሳሊባ የሚሰጠው ጨዋታ ጊዜ የሚሰማው ሁኔታ ታይቶ የመጀመሪያ ግምገማ ሊደረግና ውሳኔ የሚሰጠው ዛሬ ነው። ከብሔራዊ ቡድኑ ጋር ይቀጥል ወይም አይቀጥል የሚለው ያው ሌላ በደንብ በ100% ጤነኝነት ላይ የሚገኝ ተጫዋች መተካት ስላለበት ማለት ነው። እና እንግዲህ በመጀመሪያ ዙር ዓለም ዋንጫ ላይ በተለይ በመጀመሪያው ሁለተኛው ጨዋታ ላይ መካከል የ6 ቀን ልዩነት አለ፣ አሁን ጋፕ አለ እና በሁለተኛና በሶስተኛው ጨዋታ መካከል የ4 ቀን እረፍት አለ። ስለዚህ ይሄ ለሳሊባ በቂ የማገገሚያ ጊዜ ይኖረዋል ብለው ያስበዋል እና አርሰናል ውስጥም ይህን በመከተል ለአርሰናል ለእርሱ እንዲስማማ አርቴታ ያደርግ ነበር። ህመሙ እንዳይሰማው በሪከቨር ታይም ሞር ለእንትና ይሰጠው ነበር፣ ለሳሊባ ይሰጠው ነበር አርቴታ። አሁን ለዲዲዬ ዴሻው የሳሊባ የአካል ብቃት ሁኔታ ትልቅ ጉዳይ ሆኗል። በዩሮ 2024 ላይ ጀርመን ላይ እንግዲህ ሳሊባ በግራ ተከላካይ ነበር፣ በሴንተር ባክ ሌፍት በኩል ነበር ሲጫወት የነበረው። ይሄ ደግሞ በማያውቀው ቦታ ላይ ተጫውቶ የውድድሩ እንደውም ምርጥ ተጫዋች ተብሎ በውድድሩ ድሪም ቲም ውስጥ ገብቷል እና አድናቆት አግኝቶ ማለት ነው። በመሆኑም ላለፉት 2 ዓመታት ዲዲዬ ዴሻውን በቋሚ ተሰላፊ አድርጎ ተጠቅሞበታል። በአውሮፓም ምርጥ ካሉ ተከላካዮች አንዱ ሆኗል ይሄ ተጫዋች። ከኡፓሜካኖ ጋር እንግዲህ በወረቀት የሁለቱ ጥምረት በአሁኑ ጊዜ በዓለም ላይ ካሉት ምርጥ ጥንድ ተከላካዮች አንዱ ናቸው ይላል ዘገባው። በተለይ ዲዲዬ ዴሻው የ4-2-3-1 ፎርማሲዮን ስለሚከተል ባክፎር ስለሆነ ለሳሊባና ለኡፓሜካኖ ስኬት ትልቅ አስተዋጽኦ ያደርጋል ይላል እና ዋናው ግን የሚጠበቀው የዛሬው የልጁ የሚሰጠው ፊድባክ ነው። እንግዲህ ዓለም ዋንጫውን ይቀጥላል፣ አይ ሕክምና ወስዶ እንግዲህ ወይም ሰርጀሪ ተደርጎ ለሚቀጥለው ዓመት ለአርሰናል ብቁ ሆኖ መቅረብ ነው እንግዲህ የሚሆነው እና ዛሬ ይለይለታል። ይሄ ነው ዘገባው። የሳሊባን ጉዳይ አሁን አንተ እያወራህ ምንድን ነበር ወደኋላ መለስ እያልኩ ሳስብ የነበረው ነው። አንዳንድ ጨዋታዎች ላይ ይሄ አርሰናል በቀላሉ ሊወጣቸው የሚችላቸውን ጨዋታዎች የቡድን ምርጫ ላይ ካየ
በጣም ሬር ነው። ወይ ሁለቱንም ያሳርፋል፣ ወይ ጋብርኤልንም ሳሊባንም ያሳርፋል። አለበለዚያ ደግሞ ጋብርኤል ይኖርና ሳሊባ አይኖርም እና እንዴት በብዙ ጨዋታዎች ላይ እሱን አሳርፎታል። ከቨር ለማድረግ ያረግ የነበረውን ነገር ለማስታወስ እየሞከርኩ ነበረ። ብዙ ጨዋታዎች ላይ ያሳርፈው ስለነበረ ልክ ነው የምልህ። በብልጠት ነው የያዘው ልጁ ገብቷል። ችሎ ነው ጥርሱን ነክሶ ነው የሚጫወት የነበረው። አሁን ችግሩ እኮ ሁለት ህመም ሆነበት። የቁርጭምጭሚቱም ችግር አለበት። እንደገና የጀርባ ህመም ደግሞ በጣም ከባድ ነው። ለፍሌክሲቢሊቲ፣ ለንቃት፣ ለማምለጥ፣ ስፕሪንት ለማድረግ ብዙ ችግሮች አሉ። ገብቷል። ያንን ችሎ ነው የሚንቀሳቀሰው። እኛ ዝም ብለን በየዋህነት ስንመለከተው ሳሊባ ምንድን ነው ቴክኒካሊ ፑር ነው፣ ገርጋራ ነው ትላለ፣ ፈጣን አይደለም ትላለ። እንደዚህ አይነት ነገሮች ስንሰጥ ነበር አለም አመቱ ሙሉ ምልህ ባየነው ቁጥር። አሁን ግን ችግሩ እሱ የተፈጠረ ምንድን ነው ተፈጥሮ የፈጠረበት ችግር ነው። ህመሙ ነው ለዚያ ያስገደደው። ተገዶ ነው ያንን ሲያደርግ የነበረው። ገብተዋል። እና ስለዚህ እንግዲህ ይሄንን ሕክምና ጨርሶ ለቀጣይ ዓመት የበለጠ የምልህ እንግዲህ ጥሩ ለሆኑ ለመቅረብ የግድ ሕክምናውን ወይ ሰርጀሪ ማድረግበት ወይም ደግሞ ካልሆነ ደግሞ ሲሪየስ ሆነ ለሕክምና ማድረግ ይኖርበታል ግዴታ። የኔ እንትን ይሄ ነው የኔ ሀሳብ። የባርኮላ ፍጥነት ታውቀዋለህ። እሱ ደግሞ ስፕሪንት እያደረገ 2-3 አጋጣሚዎች ላይ ከአርሰናል ተከላካዮች ከሳሊባ ጋር የመገናኘት ሁኔታ ነበር። ያ ምናልባት በሽታውን ወይም ህመሙን ሳያባበስበት የቀረ አይመስልም። የክለቦች እንቅስቃሴዎች በሙሉ አልቀው እንግዲህ ቅድም ባነሳሁት መልኩ የዓለም ዋንጫ ሆኗል የሁሉም ሰዎች ትኩረት ሁሴኖ። አሁን ይሄ በሶስት ሀገራት መካከል ወይም በሶስት ሀገራት አዘጋጅነት የሚደረገው ውድድር ብዙ አዳዲስ ነገሮች ይኖሩታል። ከተሳታፊ ቁጥር አንጻር ከ32-48 ለመጀመሪያ ጊዜ ነው። ከ64 ጨዋታዎች ወደ 104 ጨዋታዎች ከፍ ብሏል። በጣም ይቅርታ አድርግልኝ። እኔ ግን ምንም አልተመቸኝም። ይቅርታ አድርግልኝ። ስለዚህ እንደ ቻምፒየንስ ሊግ ከጥሎ ማለፍ ጀምሮ ነው የምታየው። እንደዛ ነው አይደል? ቻምፒየንስ ሊግ እኮ ጥሎ ማለፍ ነው እንጂ ካራባህን ምናምን የምታገኘው አይደል? በቃ እንትን አደረጉት። ዩሮፓ ሊግ ነው ምንድን ነው ኮንፈረንስ ሊጉን እሱ እንደዛ አደረጉት እና በጣም ምልህ እርት ያለ እኮ ኳሊቲ እኮ የምታገኘው ከጥራት ነው፣ ከጥቂት ነገር ነው። ከብዛት እኮ ነው ኳሊቲን ልምረጥ የምትለው እንጂ ከጥቂት ኳሊቲ መምረጥ ከባድ ነው አይደለ? ስለዚህ አስበው ዓለም ዋንጫን ከ24 ወደ 32 ከ32 24 ራሱ ያኔ እኮ 6-4 እኮ በዛ ተብሎ ነበር። ታስታውሱ እንደሆነ ላልደርስበት እችላለሁ፣ ግን በእኛ እኮ በ86 ዓለም ዋንጫ ምናምን እኮ ውድድር ምን ይባለው ደረጃ ጨዋታዎች ላይ እኮ እንዴት ቆንጆ ጨዋታዎች አሉ። የአውሮፓ ሻምፒዮና ራሱ አንዱ ኳሊቲው ይሄ ነበር በፊት። አሁን ግን ዝም ብለው እንደዚሁ አሰፉትና የተጋጣሚ ተሳታፊዎችን ምናምን ቁጥር ለመጨመር የብዙዎች ትኩረት እንዲሆን የሚደረጉ ጥረቶች እንደሆኑ ገቢ ነው እንጂ ገንዘብ ጨዋታ ቁጥር በጨመር ቁጥር ገንዘብ ታገኛለህ። ማስታወቂያው ምኑም ይኖራል። አሁን እስከዛሬ ዓለም ዋንጫ በ1 ወር ነበር የሚያልቀው፣ በ4 ሳምንት። አሁን ግን አለፈ። ያ ከ11 እስከ 19 ነው አይደለ? በ11 ጁን 11 ጀምሮ ሰኔ 5 ሳምንት አካባቢ ምናምን ነው ጨመረ። ትክክል። ቀኖቹ በደንብ እያራዘሙ ነው። አንዳንዴ የሚሰለችና ላታይም ትችላለህ። 2-3 ጨዋታ በተለይ ደግሞ በዚህ ላይ አብዛኛው የእግር ኳስ ተከታታይ የአፍሪካ ኤዥያና የአውሮፓ ሀገሮች ናቸው። የሰዓቱ ልዩነቱ ራሱ ነው የሚፈጥረውን ችግር ተመልከት። እኛ ላይ እንደው ላይሆን ይችላል ሰዓቱ። አሁን ለምሳሌ ኢራንና ግብፅን ሊያ የሚችለው የሁለቱ ሀገሮች ደጋፊዎች ናቸው እንጂ ሌላው ማን ያህል ሊያ ይችላል? ከባድ ነው፣ በጣም ከባድ ነው። ምን ዝም ብለህ እግር ኳስን ወዳለሁ ምናምን የሚል ካልሆነ በስተቀር በጣም ወይ ጀማሪ ኳስ ተገዳ። እኛ ግን ድሮ እንደዛ ነበር። እንደ ድሮ ሁሉንም ጨዋታ ያው ነበር። አሁን ግን እንደ ባቄላ ሆዴ ጠቅቦ በቃ እንደ ባቄላ አሁን እየላጥኩ ነው በበላው። እንደዚህ ነው። አገር ቤት ስላለ ተመልካች ደግሞ የበለጠ አስቸጋሪ ነው አይደለም የሆኑ ሰዓቶቹ
ብዙ ሌሊትም አለ እኮ ብዙ ሌሊት ከመሸ በኋላ 6 ሰዓት 7 ሰዓት 8 ሰዓትም አለ ጨዋታ። ትክክል። በእንደዛ አይነት ነው የዚህ ዓለም ዋንጫ ላይ የሚጠበቁ እዚህ እውነቶች አሉ። ያለን ለዳዊት ከቅድም ስናወራ ነበር። እዚህ የቫንኮቨር ጨዋታ እዚህ ማታ 3 ሰዓት የሚጀምረው ማለት 9 ሰዓት 9 ሰዓት እዛ ምንድን ነው ዲሲ ዳዊት ጋር ግን 12 ሶስት ሰዓት ነው። ጨምራለህ ሌሊት ነው የሚያው ግን 12 ነው። እስከ 8 ሰዓት እስከ 12 እስከ ሌሊት 2 ሰዓት ድረስ ሊቀመጥ ነው። 2 ሰዓት 2 ተኩል ድረስ ያ አስበው። በጣም ከባድ ነው። እዚህ እዚህም አሜሪካም ላሉት ላለው ከባድ ነው ከባድ እንኳን ነው። ለአውሮፓና እንግሊዝ። እሺ ትክክል ትክክል ሁሴን ነው። የዚህ የዓለም ዋንጫ እንግዲህ ብዙ የሚጠበቁ ነገሮች አሉ። ለምሳሌ ብዙ ጨዋታዎችን በዓለም ዋንጫ ያሸነፈው አሰልጣኝ ሄልሙት ሾ ናቸው። የዌስት ጀርመኑ ጀርመኑ የጀርመኑ አሰልጣኝ ትዝ ከ66 እስከ ይለኛል 78 የ74 ለዓለም ዋንጫ ላይ የነበሩ ነው እኮ ታውቃለህ አይደለ? ትክክል ትክክል። እኔ በእንትኑ ማውቃቸው በታሪክ ነው ማውቀው እና የጀርመን ብሔራዊ ቡድን ያኔ 74ቱ ዓለም ዋንጫ ታስታውሳለሁ። ድሮ ልጅ ሆኜ ሙሉ ስፖርት የሚባል ነበር ፒያሳ። ድሮ ስፖርት ቤቶች ጥቂቶች ነበሩ ያኔ እሺ እንግዲህ እና እዛ ሙሉ ስፖርት የጀርመን ብሔራዊ ቡድን ፖስተር ነበር የአሰልጣኙ ኦኬ 74 ዓለም ዋንጫ የበሉት እና እም፣ ማለት ቱታችሁ ደስ ይላል። ነጭ አዲዳስ ያው ጀርመንም ምን ነጭ ለአዲዳ አድርገው ምናምን ትዝ ይለኛል። ያኔ የምልህ ልጅ ሆኜ ይሄ ሰውየው አሰልጣኙ ትዝ ይለኛል። የእሳቸው ነው እንግዲህ ሁሴኖ 25 ጨዋታዎችን በመምራት ከዛ ውስጥ 16 ጨዋታዎችን አሸንፈዋል። በዓለም ዋንጫ ማለት ነው። በዓለም ዋንጫ ብቻ ነው። ስለዚህ ይሄ አዲስ ታሪክ ነው፣ ግን ሊሆን የማይችል ነው እያሉት ይገኛሉ። በ2022ቱ ዓለም ዋንጫ ወይም በካታሩ ውድድር 64 ጨዋታዎች ተደርገው 32 ቡድኖች ተሳትፈውበት ሁሴኖ 172 ጎሎች ተቆጥሮበታልና ይሄም በዓለም ዋንጫ ታሪክ ብዙ ጎሎች የተቆጠረበት ዓለም ዋንጫ ነው የሚል ነገር አለ። ቅድም ያነሳ ነው ደግሞ የዚህኛው ውድድር 104 ጨዋታዎች ነው የሚደረጉት። ስለዚህ ይሄ ሪከርድ በእርግጠኝነት እንደሚሰበር ይጠበቃል። ከ1930ው ዓለም ዋንጫ ከተጀመረበት ጊዜ አንስቶ 40 ዓመትና ከዛ በላይ ሆኗቸው በውድድሩ የተሳተፉት የተጫዋቾች ብዛት 7 ነው ሁሴኖ እስካሁን ማለት ነው። ግን በዚህኛው በ2026ቱ ውድድር 40 ዓመትና ከዛ በላይ ሆኗቸው የሚሳተፉ ተጫዋቾች ቁጥር እጅግ ከፍ ያለ እንደሆነ ያሳያል። ፖርቱጋሉ ክርስቲያኖ ሮናልዶ 41 ነው። ማኑኤል ኑዌር 40 ነው። ኤዲን ዤኮ የቦስኒያ ኤንድ ሄርዞጎቪናው እሱም 40 ዓመቱ ነው። የስኮትላንዱ ክሬግ ጎርደን ግብ ጠባቂው 43 ነው። ሉካ ሞድሪች 40 ዓመቱ ነው። ፈርናንዶ ሙስሌራ ይሄም የዩራጋዊ ግብ ጠባቂ ሁሌ ዓለም ዋንጫ በመጣ ቁጥር ከዩራጋይ ጋር የምናየው እሱም አለበት። የሜክሲኮም ደግሞ ሁሌ በዓለም ዋንጫ ብቻ የምናውቀው ግብ ጠባቂ ይመስለኛል ሁሴኖ ይሄ ጊሌርሞ ኦቹዋ የሚባለው ግብ ጠባቂ እሱም 40 ዓመቱ ነው። እና እነዚህ ሁሉ ተጫዋቾች 40ና ከዛ በላይ ሆኗቸው ለዚህ ውድድር የተዘጋጁ ናቸው የሚል ነገርን አይቻለሁ። እንግዲህ በቁጥር 1 2 3 4 5 6 7 ተጫዋቾች ማለት ነው። በዚህ እስካሁን 7 ነው በታሪኩ። በዚህኛው ዓለም ዋንጫ ግን ራሱ 7 ተጫዋቾች አሉ 40ና ከዛ በላይ የሚለው ነገር። ሜሲስ የምንጊዜም በዓለም ዋንጫ ታሪክ ብዙ ግቦችን በማስቆጠር የሚሮስላቭ ክሎዘን 16 ጎሎችን የማስቆጠር ሪከርድ ይጋራሩ ይጠበቃል። ሜሲ 13 ጎሎችን አስቆጥሯልና 3 የሚያስቆጥር ከሆነ ከሱ ጋር ይስተካከላል። ተጨማሪ ግብ የሚኖር ከሆነ ደግሞ እንደዚሁ እዚህ ቁጥር ላይ መድረስ ይችላል። ይሄ ጆስ ፎንቴን የፈረንሳዩ 13 ጎሎችን አስቆጥሯል በስዊድኑ የ1958 ዓለም ዋንጫ በዛ ውድድር ላይ ብቻ ማለት ነው ሁሴኖ። ከዛ በኋላ እንደ ገርድ ሙለር አይነት 14 ጎሎችን በዓለም ዋንጫ አስቆጥሯል። እንደዚሁም ደግሞ አሸናፊም ሆኗል እንዳነሳው ቅድም የ74ቱ ውድድር ላይ። ሮናልዶ ሉዊስ ናዛሬዮ ዴሊማ 15 ግቦችን አስቆጥሮ እሱ ነበረ ባለ ሪከርድ የነበረው ሚሮስላቭ ክሎዘ 2014 ላይ መጥቶ ይህንን ታሪክ እስኪ ያልፈው ድረስ ማለት ነው። ስለዚህ አሁን ሜሲ 13 ነው፣ ኪሊያን ኤምባፔ 12 ነው፣ ሮናልዶ 8 ነው፣ ሃሪኬን 8፣ ኔይማር 8 ግቦችን አስቆጥሯልና እዚህ 16 ላይ የሚደርሰው ተጫዋች ማነው ይጠበቃል። ግን የሜሲ የእድሜም እንደዚህ አይነት ነገሮች ልታነሳ ትችላለህ። ኪሊያን ኤምባፔ ግን ይህን ክብረ ወሰን አሁን ባይሆን በቀጣዮችም ውድድሮች እንደሚያልፈው በእርግጠኝነት መናገር ይቻላልና
እንዳነሳ ነው የክሎዘን ሪከርድ ማን ይሰብራል የሚለውም ጉዳይ እንደዚሁ ይጠበቃል። ቶማስ ሙለር 2010 ዓለም ዋንጫ ላይ በእድሜ ትንሹ ሆኖ ብዙ ግቦችን በአንድ ዓለም ዋንጫ ያስቆጠረ የሚለውን ያን የ20 ዓመት ልጅ ሆኖ እንግዲህ የወርቃማ ጫማ አሸናፊ እንደነበር ይታወቃል ሁሴኖ። እና አሁንስ በዚህ ውድድር ማን አሸናፊ ይሆናል የሚለው ጉዳይ ይጠበቃል። ለምሳሌ ላሚን ያማል ገና 18 ዓመቱ ላይ ነው የሚገኘውና በዚህ ውድድር ምርጥ ወጣት ተጫዋች የሚለውን ክብር ካገኘ የቶማስ ሙለርን ክብረ ወሰን የሚሰብርበት እድል ሊኖር ይችላል። ያው የእሱም ከጉዳት ጋር የተገናኙ ጉዳዮች አሉ። በመክፈቻ ጨዋታ ይደርሳል የሚሉ ነገሮች እየተነሱ ነው የሚገኙት። የጀርመን ብሔራዊ ቡድን ተጫዋች የነበረው ሌናርድ ካር እሱም እንደዚሁ ከጉዳት ጋር በተገናኘ ውጪ ሆኗል። የኤንድሪክ ብራዚላዊ ኤንድሪክም እንደዚሁ ይህንን የሙለር ክብረ ወሰን የማሻሻል ድል ካላቸው ውስጥ ይጠቀሳል። በእድሜ ትንሹ ሆኖ የዓለም ዋንጫ ኮከብ ተጫዋች ተብሎ የተመረጠው ሮናልዶ ናዛሬው ነው ሁሴኖ። 1998 የ21 ዓመት ተጫዋች ሆኖ ኦልሬዲ ያኔ የባለንዶር አሸናፊ እንደነበር ይታወቃልና አሁን በእድሜ ትንሹ ሆኖ ይህንን ክብረ ወሰን ማን ያገኛል የሚለው ጉዳይ ይጠበቃል። ከዛ ውጪ እንደ ኦሊቨር ካን ያለ እድሜው ከ30ዎቹ ካለፈ በኋላ ያሸነፈ ዚዳንን፣ የሞድሪችን ታስታውሳለህ። እነ ሜሲ ደግሞ ዲየጎ ፎርላንም እንደዚሁ እድሜያቸው ትልቅ ሆኖ ነው ይህንን ውድድር አሸንፈው የነበረው ከዛ በኋላ ባሉት ዓለም ዋንጫዎች እና አሁንም እንደ ዲዚሬ ዱዌ አይነት ተጫዋች ይህንን ሊያሸንፍ ይችላል። እንደ ዣኦ ኔቬሽ፣ ኮቢ ሜኖ፣ ኒኮ ፓዝ አይነት ተጫዋቾች እንደዚህ አይነት ታሪክ ሊፈጥሩ ይችላሉ የሚል ነገር እየተነሳ ነው የሚገኘው እና ዓለም ዋንጫው ብዙ ነገሮች አሉት። ምናልባት ወጣቱ ግብ አስቆጣሪ የሆነው በዓለም ዋንጫ ፔሌ ነው። በ17 ዓመት ከ239 ቀን ብራዚል ከዌልስ 1958 ዓለም ዋንጫ ላይ ሲጫወቱ ነበር። ይሄ ክብረ ወሰን ያው ላሚን ያማልም እንደማይሰብሩት ከወዲሁ የተረጋገጠ ይመስላል። በትልቅ ውጤት የተጠናቀቀው ሃንጋሪ 10-1 ኤልሳልቫዶርን 1982 ላይ ያሸነፈችበት ነው እና ይሄ አይነት ታሪክ ይፈጠራል ወይ ራሱን የቻለ ትልቅ ጥያቄ ይሆናል ተብሎ ነው የሚጠበቀው። ከዛ ውጭ ስፔን ኮስታሪካን 7-0 ያሸነፈችበት ውጤት ይታወቃል። በዚህ አይነት ማርጅን ይጠናቀቃል እንደዚሁ የሚጠበቅ ነው የሚሆነውና ብዙ ግቦች የተቆጠሩበት የዓለም ዋንጫ ወይም ብዙ ግቦች የተቆጠሩበት አንድ ሲንግል ጨዋታ ኦስትሪያ እና ስዊዘርላንድ ተጫውተው 7-5 ኦስትሪያ ያሸነፈችበት ነው ሁሴኖ 1954 ላይ። ስለዚህ ይሄ ሁሉ ግብ የተቆጠረ በአንድ ጨዋታ 12 ግብ ያስተናገደ ጨዋታ አለና እንደዚህ አይነት ታሪኮችስ ይፈጠራሉ የሚለው ይጠበቃል። ከዓለም ዋንጫ ጋር የተገናኙ ከፋክት ጋር ያሉት ጉዳዮች ይህን ይመስላሉ ሁሴኖ። ኦኬ ያው ካነሳው ጋር ዓለም ዋንጫ ላውራለህ እንዴ? እኔ ደግሞ አውራለሁ ስለ ዓለም ዋንጫ ችግሮች ነው። 20 ደቂቃ አለኝ። እስቲ እንደምንም ብዬ ልጨርሰው ብዙ ስለሆነ ረዘም ያለ ስለሆነ እና እንግዲህ የዓለም ዋንጫ ችግሮች ብሎ የመጀመሪያው የቪዛ ችግሮች ናቸው። እንግዲህ በርካታ የአፍሪካና የኤሽያ ሀገሮች ደጋፊዎች ቲኬት በእጃቸው ቢኖራቸውም ቢገዙም ማለት ነው በቪዛ ችግር ግን ወደ አሜሪካ መግባት አልቻሉም ይላል የሌኪፕ ዘገባ ነው። እና አሁን የአሜሪካ ባለስልጣናት ህገወጥ ስደትን በመገደባቸው መነሻ ደጋፊዎች ቪዛ ተቸግረዋል ይላል። እና ባለፈው ወር ጃንዋሪ ላይ ለምሳሌ የሴኔጋል ደጋፊ ሆነው ባባካር የተባለ ተጫዋች ደጋፊ ተጠይቆ ያለ ጥርጥር መልስ የሰጠው ወደ አሜሪካ እጓዛለሁ፣ ብሔራዊ ቡድኔን በአሜሪካ በመገኘት በቅርብ እንደምደግፈዋለሁ የሚል ነበር ይላል። ዛሬ ከ6 ወር በኋላ ግን የዚህ የሴኔጋላዊ ደጋፊ ፕላን ተለውጧል ይላል። በኒውዮርክ ሴኔጋል ከፈረንሳይ ጋር በምታደርገው ጨዋታ ላይ መገኘት አይችልም። ምክንያቱ ደግሞ ምንድን ነው ካላችሁን ይላል ዘገባው። የሌኪፕ ሪፖርተር ፒየር ነው ሲናገር ቪዛ ለማግኘት እጅግ ሲበዛ ውስብስብና ውድ በመሆኑ ነው ይላል። ሲናገርም ደጋፊው ጉዳዩን ተውኩት አለ። እጅግ በዛ ያለ ዶክመንቶች ይፈልጋሉ። በዚህ ላይ ክፍያው በጣም ውድ የሆነ የዋስትና ገንዘብ ይጠይቃሉ ይላል። ይህም የቡባካር ብቻ ችግር አይደለም ይላል ዘገባው። በአሜሪካን መንግስት የቆይታን ጊዜ አሳልፈው የሚጠቀሙ ሀገሮች ዜጎች ተብለው በአደገኝነት የተቀመጡ ሀገሮች ወይም ከተመደቡት ወደ 50 የሚጠገቡ ውስጥ አንዷ ሴኔጋል ናት። እንግዲህ ማለት ቪዛ የተከለከሉ ሀገሮች አሉ ያው እንደምታውቀው። ስለዚህ እነዚህ በርካታ ሀገሮች
ከነዚህ በርካታ ሀገሮች ለሚመጡ ደጋፊዎች ለመመለሳቸው ዋስትና የሚሆን የ13,000 ዩሮ ማስያዝ ግዴታ ነው እና ይህ ደግሞ ከባድ ጫና ፈጥሯል ይላል ዘገባው። በእርግጥ የፊፋ ጣልቃ ገብነት ይህን መመሪያ እንዲቀል አድርጎታል። ብሔራዊ ቡድናቸውም በአሜሪካ ውስጥ ጨዋታ ሊያደርግ ደጋፊዎች እንዲገቡ የፊፋ ፓስ የተባለውን ኦፊሻሊ ቲኬት እንዲይዙ አድርጉ የሚል ዋስትና ማለት ዋስትናውን ለማስወገድ ማለት ነው የፊፋ ፓስ የሚል አዘጋጅቷ ይላል። ግን ሆኖም ይላል ውሳኔው ለደጋፊዎቹ ዘግይቶ ነው የደረሰው። አሁን ነው ይሄን ያደረገው እና ውድድሩ በጣት የሚቆጠር ቀናት ቀርቶት አሁን የቪዛ ፕሮሰስ መጀመር ዋጋ ያለው አይመስለኝም ይላሉ ደጋፊዎች። እና ለውጡ በጣም የዘገየ ነው፣ ምንም ለውጥ ተደርጓል ማለት አይቻልም ይላሉ። እና ይህንን የሚናገረው ደግሞ ካሊ የተባለው የቱኒዚያ ደጋፊ ነው። እንደዚህ ነው የተናገረው። በቃ ምንም የውሸት ነው የሚለው እሱ። ፊፋም ያቀረበው በመጨረሻ ሰዓት ለምን አደረገው፣ መጀመሪያውኑ ለምን ይህንን ሀሳብ አላቀረበም ነው የሚለው። ሌላው የኡዝቤኪስታን ደጋፊ የሆነው ኦስተን ነው። እሱ ደግሞ ይህ ደጋፊ ሀገሩ በዓለም ዋንጫ ታሪክ ቀርባ ለመጀመሪያ ጊዜ እንግዲህ ኡዝቤኪስታን ስትደርስ ለዓለም ዋንጫ ለማየት በቂ ዝግጅት ቢያደርግም ግን ይህንን ህልሙን ሳያሳካ ቀርቷል። ሰውየው ደጋፊው ሲናገርም ይላል በጣም ያናድዳ ይላል፣ ያበሳጫል። ቲኬቱን የገዛሁት ከአባቴና ከጓደኞቼ ጋር በጋራ ነው አለ እና ታዲያ አንድ ላይ ቪዛ ጠየቅን፣ ሁሉም አንድ ላይ ቪዛ ጠየቅን። ለእነርሱ ተሰጠ፣ ለእኔ ግን ተከለከለ አለ። ምክንያቱ ምንም አልገባኝም ለእኔ የተከለከለ። እነርሱ በስቴዲዮም በግንባር ቡድናቸውን ሲደግፉ፣ እኔ ደግሞ በቲቪ ለመመልከት ተገድጃለሁ ይላል እና ሲቀጥልም ሂደቶቹ አስቸጋሪ እንደሚሆኑ አውቄ ነበር አለ። ግን ሁሉንም መስፈርቶች እንደማሟላ እርግጠኛ ነበርኩ አለ እና ምክንያቱም ከ3 ዓመት በፊት አሜሪካ ሄጄ ተመልሻለሁ እና ችግር አያጋጥመኝም ብዬ ነበር አለ። ጭራሽ እነሱ ላልሄዱ ተሰጥቶ ለእኔ ተከላከልኳል። እና ዘገባው እንደሚገልጸው የአሜሪካ መንግስት ፍራቻ በዓለም ዋንጫ ሰበብ ከፍተኛ የሆነ ህገወጥ ስደት ሊያስከትል ይችላል የሚል ፍራቻ አላቸው። አንዳንድ ደጋፊዎች በዚህ ሰበብ ይገቡና በቋሚነት እዚሁ ሊቀመጡ ይችላሉ የሚል ፍራቻ አላቸው። ይህን ከዚህ በማሰብ ነው እንግዲህ አሜሪካ መንግስት የሚወ ስለዚህ ይላል አስተዳደሩ እያንዳንዱን ቪዛ ጠያቂ ማመልከቻ በብዙ አቅጣጫ ይመረምረዋል። የጉዞ ታሪኩን ያያል፣ የቤተሰቡን ሁኔታ ያያል፣ የሶሻል ሚዲያ አጠቃቀሙን ይመለከታል፣ የገቢ ወይም የደሞዙን ሁኔታ በሙሉ በዝርዝር ይከታተላል። ከዛ በኋላ ነው ቪዛ የሚሰጥ። አቅም ያለው ብቻ ነው የሚገባው እኮ ማለት ነው አይደል? አቅም ብቻ ሳይሆን አቅም እያለ ደግሞ ሌሎችም ምክንያቶች፣ አሁን ለምሳሌ የጋቦኑ ተወላጅ ሌሎችም ምክንያቶች አሉ ማለት ነው። የጋቦን ተወላጅ የሆነው ኤሪክ ጋቦን ዓለም ዋንጫ ላይ የለችም፣ ግን ኤሪክ የምሰራበት ቦታዬን ከለቀኩኝ 6 ወር አስቆጥሬያለሁ አለ። በዚህም መነሻ ቪዛዬ ላይ ተጽዕኖ ፈጥሯል ይላል። ይህ ደጋፊ እንግዲህ ፖርቹጋል ከኮሎምቢያ የሚያደርጉትን ጨዋታ ለማየት በ1700 ዩሮ ቲኬቱን ገዝቷል። ግን ዓላማውም የክሪስቲያኖ ሮናልዶ አድናቂ ነው እና ክሪስቲያኖ ሮናልዶ ለመጨረሻ ዓለም ዋንጫ ላይ እንደመሆኑ ከዚህ በኋላ የማየት እድል ስለሌለኝ አሁን ጥርሴን ነክሼ ምንድን ነው ገንዘቧን ሰብስቤ ለማየት ቲኬቱን ገዛ። ቲኬቱን የገዛሁት ቪዛውን ይሰጠኛል ብዬ ነው አለ። ግን ጨዋታው ቪዛውን ከልክለውት ቲኬቱን የገዛው ለቪዛ ቢሆንም ይረዳኛል ብዬ ቢሆንም አልተሳካልኝም አለ እና ኤሪክ 2 ጊዜ ለፕሮሰስ ገብቻለሁ አለ። 2 ጊዜ ደግሞ 200 ዩሮ 400 ዩሮ ተጨማሪ ከፍያለሁ አለ። እንግዲህ አስበው ከቲኬቱ ሌላ 400 ዩሮ ደግሞ ከሰረ እና ኮቴ ምናምን የሚባል ነው አይደል? ከዛ ሲናገር ከዛ ሪሴል አደረገው እና ለሽያጭ አቀረብኩት ቲኬቴን፣ አንድ አሜሪካዊ ገዛኝ አለ። የሚኖረው ሚያሚ ሲሆን አለ እንዳጫወተኝ ከስቴዲየሙ አጠገብ የሚኖር ሰው ነው አለ። ስለዚህ ለእሱ ምንም ችግር የለበትም። በቃ በእኔ ቲኬት በመከራ የገዛትን ቲኬት እሱ በቀላሉ ሊገባ ነው ብሎ እየሳቀኝ እዛው ማያሚ ነው የሚኖረው። ስለዚህ ቀላሉ ለሱ ይመቸዋል። እና በነገራችን ላይ ዘገባው በመጨረሻ ላይ እንደገለጸው 13,000 ዩሮ አሁን ለሚያስይዙት ቪዛ ስታሲዝ 13,000 ዩሮ ቦን ታሲዛለህ እና በሜንዶዛ በተባለ የአሜሪካ ኩባንያ ጥናት መሰረት 13,000 ዩሮ ማለት ለአንድ አልጄሪያዊ እንግዲህ ዓለም ዋንጫ ላይ የሚሳተፉት ለምሳሌ አልጄሪያ፣ ኬፕ ቨርዲ፣
ለሴኔጋላዊ፣ ለኮትዲቫራዊ እና ለቱኒዚያዊ ደጋፊዎች የ3 ዓመት አማካይ ገቢያቸው ነው ይላል። ይህንን የከበዳቸው ለዚህ ነው። የ3 ዓመት የአማካይ ገቢያቸውን ነው አስይዙ የሚባሉት። እና ይህ ጉዳይ በደጋፊዎች ላይ ብቻ አይደለም ይላል። በአንዳንድ የብሔራዊ ቡድን ልዑካንም መካከልም ችግር ያጋጥማል። ለምሳሌ የኢራቅ ሚዲያ እንደዘገበው ይላል ሌኪፕ ኢራቅ በዚህ ዓለም ዋንጫ ላይ እንድትቀርብ ትልቁን ሚና ወይም የአንበሳውን ድርሻ የተወጣው የቡድኑ የፊት አጥቂ አይመን ሁሴን ነው ይላል። የኔ ስም ነው እና ቦሊቪያን 2-1 ሲያሸንፉ እሱ ነው ጎሉን ያስቆጠረው። እና የኢራቅ ብሔራዊ ቡድን አሜሪካ የገባው ዓርብ ዕለት ምሽት ነው፣ ከትላንት ወዲያ ዓርብ ማለት እና ለቅዳሜ አጥቢያ ነው የገባው። እና ታዲያ ይህ አጥቂ ኤርፖርት ውስጥ ለ7 ሰዓት ነው ከሌላው ቡድን አባሉ ተለይቶ 7 ሰዓት ነው ጥያቄ ቀርቦ በመጨረሻው ከጓደኞቹ ጋር እንዲቀላቅል የተደረገው። ሌላው የሮይተርስ ወሬ መካከል አንዱ ደግሞ ግን እንደገለጸው የኢራቅ ብሔራዊ ቡድን የፎቶግራፍ አንሺ የብሔራዊ ቡድን ፎቶግራፍ አንሺ የሆነው ታላል ሳላል ለ10 ሰዓት ቆይታ ከተደረገበት በኋላ በመጨረሻ እንደገና አሜሪካ እንዳይገባ ወደ ሀገሩ ተመልሷል ይላል። እና ሌላው የኢራን ብሔራዊ ቡድን ጉዳይ ነው ይላል። ቅዳሜ ዕለት ወደ ማረፊያቸው ወደ ሜክሲኮ ነው እነሱ የብሔራዊ ቡድኑ ማረፊያ የመረጡት ሜክሲኮ ነው። ምክንያቱም በዚህ በጦርነቱ መካከል በሚል ማለት ነው። እና ብሔራዊ ቡድን በመጀመሪያ አሪዞና ግዛት ነው እንግዲህ ጨዋታ የሚያደርገው ስለመቆየት አቅዶ ነበር። ግን በተፈጠረው ጦርነት መነሻ ካምፓቸውን ወደ ሜክሲኮ በማድረግ ሜክሲኮ ቀድሞውኑ ሜክሲኮ ቪዛችሁ ሰጥታቸዋለች። እና የብሔራዊ ቡድኑና የኢራን እግር ኳስ ፌዴሬሽን ፕሬዚደንት መህዲ ታጂ ቪዛ ተከልክለዋል፣ እንዳይገቡ ተከልክለዋል። ምክንያቱ ደግሞ እኚህ ሰውዬ የቀድሞ የአብዮት ጠባቂዎች አዛዥ ነበሩ፣ ቀድሞ ከዚህ ከፌዴሬሽን ፕሬዚደንት በፊት ከፌዴሬሽን ከመሆናቸው እና ኢራን እንግዲህ ከኒውዚላንድ እና ከቤልጅየም ጋር ትጫወታለች፣ በሎስ አንጀለስ ትጫወታለች። ሲያት ላይ ደግሞ ቅድም እንዳልኩ ከግብፅ ጋር ትጫወታለች ፕሮግራሟ። ሌላው ደግሞ ችግር ይላል። አሁን እንግዲህ የዚህ የቪዛውን ችግር ነገርኩ። አሁን 6 ደቂቃ አለኝ፣ 9 ደቂቃ አለኝ ድሩጥ። እንግዲህ ሌላው የበጋው የአየር ሁኔታ ነው እንግዲህ በውድድር ላይ ተጽዕኖ ይፈጥራል የሚለው እና በብራዚሉ ዓለም ዋንጫ 2014 ላይ ይላል ጁን 30 ላይ ናይጄሪያ ከፈረንሳይ ተጫውቶ ነበር ይላል ዘገባውን ሲጀምር። ጨዋታው በብራዚሊያ ማኔ ጋሪንቻ ስቴዲየም ነበር እና ሙቀት በጣም ኃይለኛ ሙቀት ነበር እና ሙቀቱ ከሰማይ የተላከ ቅጣት ይመስል ነበር ይላል ዘገባው ሲገልጽ። እና ማሊያቸው ከሰውነታቸው ጋር ይጣበቃል፣ እግሮቻቸው ይዝለፈልፋሉ፣ አእምሯቸው ለማሰብ ይቸገር ነበር ይላል ጨዋታው ላይ። እና ጨዋታው በራሱ በዝግታ የሚከናወን ነበር ይላል። ስሎ ነበር በጣም ጨዋታው። እና ፈረንሳይ 2-0 ካሸነፈች በኋላ ካሪም ቤንዜማ ተጠይቆ ነበርና ሲናገር እጅግ ከባድ ጨዋታ ነበር፣ በተለይ የመጀመሪያው አጋማሽ ላይ በሙቀቱ የተነሳ ችግር መቋቋም ተቸግረን ነበር ይላል። እና ይሞቃል፣ ሜዳው ደረቅ ነው። እንዲህ አይነት ሁኔታ መጫወትን ከዚህ በፊት ስለማናውቅ በጣም ለኛ ከብዶን ነበር ይላል። እና የዚህ የአየር ሙቀትም በርካታ ተጫዋቾች ላይ ተጽዕኖ ፈጥሮ ነበር ይላል ዘገባው። ራፋኤል ቫራን በጨዋታው ካለቀ በኋላ ፕሌን ውስጥ ሆኖ ምቾት በማጣት ተሰምቶት ነበር። እሱም በሰውነቱ ያለው የውሃ እጥረት በመፈጠሩ በጣም ተዳክሞ ተዝለፍልፎ ነበር እና ቀጥታ ከአውሮፕላን እንደወረደ ወደ ሆስፒታል ሄዶ ሌሊቱን ሙሉ ሆስፒታል እንዲያሳልፍ ነው የተደረገው ራፋኤል ቫራን ያንለት። እና ይህ እንግዲህ የብራዚሉን ኤክስፔሪንስ ሲያቀርብልህ ነው መግቢያ ላይ። የ2026 ዓለም ዋንጫም ከወዲሁ በእጅጉ ተፈርቷል ይላል። ጥናቶች እንደሚሰጡን ከሆነ ጥሩ ነገር አይደለም ይላል። በአካባቢው ሳይንስ ባለሙያዎች ዴቪድ ፍራንዳ ፈረንሳዊ ናቸው እና ዲሚትሪ ዴፍራንስ የተዘጋጀ ዘገባ አለ። ሌኪፕ ያገኘው ዘገባ ሲነገር በጣም ኃይለኛ ሙቀት ይኖራል ይላል። በነገራችን ላይ ሲያትል እስከ 120 ዲግሪ ፋራናይት ማለት በእንግዲህ ወደ ቢያንስ ወደ 47 እስከ 50 ሊደርስ ይችላል ማለት ነው እንግዲህ በእንትና በአንዳንድ ቦታዎች ያልተጠበቀ እጅግ ከባድ ሙቀት ይኖራል ተብሏል። እና በአሜሪካ በካናዳም በሜክሲኮም በሚደረጉ 104 ጨዋታዎች ላይ ብዙዎቹ የሙቀት የተነሳ የሙቀት አደጋ ሊያጋጥመቸው ይችላል ይላል። በተለይ ሪስክ ዞን የተባሉት የሚገኙት ይላል በደቡብ ምዕራብ፣ መሀል አሜሪካና ካንሳስ ሲቲ፣ አትላንታ፣ ሚያሚ፣ ዳላስ፣ ሂውስተን እና ሜክሲኮ እነዚህ በጣም የሚያስፈሩ ሪስክ ዞን ተብሎ የተቀመጡ ናቸው። እና ሲናገርን ባለሙያው ካንሳስ ሲቲ፣ አትላንታ እና ዳላስ መልቲፕል ሪስክ ያላቸው በጣም የተለያዩ ሪስኮች አላቸው። ሙቀት ብቻ ሳይሆን ይላል ነጎድጓድ ይኖራል፣
በረዶ አዘል ዝናብ ሊኖር ይችላል፣ እጅግ ከፍተኛ ሙቀት እንዲሁም ቶርናዶ ሁሉ ሊኖር ይችላል ይላል። እና በባህር ዳርቻ ከተሞች እንደ ሚያሚ፣ ሂውስተን እና በተለይ ሙቀት እጅግ በጣም ከባድ ለመቋቋም አስቸጋሪ የሚሆንበት ጊዜ ሊፈጠር ይችላል። ለተጫዋቾችም ሆነ ለተመልካቾች ጤና አደጋ ላይ ሊጥላቸው ይችላል ይላል። በሞንቴሪዮም ደግሞ አደጋ ላይ ከፍተኛ ሙቀት ነው ይላል። እና ፈረንሳይ ለዚህ ይመስላል በቦስተን የያዙት ቦታ ማስጠንቀቂያ ስለሰጣቸው ቦስተን አካባቢ ነው የያዙት እዛ። ምክንያቱም ከሴኔጋል ጋር በኒውዮርክ ነው የሚያደርጉት፣ ግን ቦስተን ተጫውቶ ነው ወደዛ እና እዛ አካባቢ ከፍተኛ ሙቀት የለም በመባል ተጠንቶ ነው እዛ እንዲሄዱ የተደረገው። እና ሩብ የሚሆነው ጨዋታዎች ከ104ቱ ሩብ የሚሆነው ማለት 1/4 የሚያደርጉት በሙቀትና ሂዩሚዲቲው ከፍ ባለ ሁኔታ ነው ይላል። ከ28 ዲግሪ በላይ በሆነ ሙቀት ላይ ይጫወታሉ ይላል። እና ስለዚህ ዘንድሮ ኢንቴንሲቲ ላቅ ያለ አይሆንም። ጌም የምታዩት በጣም ፈጣን ጌሞች ስሎ ሊሆን ይችላል። ተጫዋቾች ከፍተኛ ዲስታንስ የመሸፈን አቅማችን ይወርዳል። ስለዚህ ፈጣን ሳይሆን ቀርፋፋ ዘግ ያለ ጨዋታዎችን ልንመለከት እንችላለን ይላል። ስለዚህ ይላል ዝግ ካለ የፓስ ፕሬሲሽን ችግር የለም። ፐርፌክት ፓስ ትመለከታለ። ቦል ፖሰስ የሚያደርጉ ቲሞች ትመለከታለ። ሩጫዎች አይኖሩም እና ተጫዋቾች ኳስን በመያዝ ራሳቸው ሪከቨር ለማድረግ ጥረት ያደርጋሉ ይላል፣ በብልጠት ለማለት ነው። እና ስለዚህ በጥናቱ መሰረት አሰልጣኞች የሚነድፉት ጌም ፕላን ኢንቴንሲቲው ዝግ ያለ ይሆናል ይላል። እና ምክንያቱም ግዴታ ተጫዋቾች የሚሮጡ ከሆነ ስትረስፉል ይሆናሉ። ሙቀቱን፣ ሂዩሚዲቲውን፣ አልቲቱዱን፣ የአየር ብክለቱን፣ የሰዓት ልዩነትን እነዚህን ሁሉ ተደማምረው መቋቋም አይችሉም ይላል። እነዚህ ሁሉ ሲደማምሩ በተጫዋቾች ላይ ትልቅ ድካም ይፈጥራል። እና ፊፋ ሙቀቱ ከ32 ዲግሪ በላይ ከሆነ ግዴታ የሚቀዘቅዝ እረፍቶች ህግ አስገብቷላል። በዚህ ሁኔታ መጫወት ሂት ስትሮክ ያመጣል ይላል። ይሄ ደግሞ በጣም ከባድ ነው ይላል። እነዚህ ምልክቶች ደግሞ ፊት መቅላት፣ ማቅለሽለሽ፣ ማስታወክ፣ የመተንፈስ ችግር፣ ሰውነትን መቆጣጠር አለመቻል፣ መጣል፣ ባላንስ ማጣት፣ እነዚህ ምልክቶች ከታዩ የግድ ጨዋታው ቆሞ ተጫዋቹ ምልህ ሪከቨር እንዲያደርግ መደረግ ይኖርበታል። አለበዛ ግን ለ30 ደቂቃ እንደዚህ አይነት ምልክት አሳይቶ ይላል ለ30 ደቂቃ ከቆየ ህይወቱ ሁሉ ሊያልፍ ይችላል ይላል። አሁን በእርግጥ ይላል አንዳንድ ስቴዲየሞች የአየር መቀዝቀዣ ተዘጋጅተዋል። እንደ ዳላስ፣ ሂውስተን እና አትላንታ ስቴዲየሞች የአየር መቀዝቀዣ ቢደረግም ይሄ ግን በቂ አይደለም ይላሉ ባለሙያዎች። እና እነዚህ ነገሮች በዓለም ዋንጫው ላይ ትልቅ መሰናክልና ችግሮች ሊፈጥሩ ይችላል። ስለዚህ እግር ኳሱ ስሎ ሊሆን ይችላል። እኛ የምንወደው ኢንቴንሲቲ ሀይ የሆነ ፉትቦል ይሄ ቶሎ ፕሬስ ማድረግ ምናምን ላይኖር ይችላል። በቃ የሆነ ኢኮኖሚካል የሆነ ፉትቦል ልታይ ትችላለህ የሚል ዘገባ ወጣ። እንደምንም እየጨረስኩት 57 ደቂቃ ግን እንደው ግን ውሴ ነው የኤሪክሰንን ጉዳይ አይተዋል አይደል? ኤሪክሰን ለምሳሌ ዛሬ ማነው ትላንትና 65ኛው ደቂቃ ላይ ወድቋል። ዴንማርክ ከዩክሬን ሲጫወት ጨዋታውም እንዲቋረጥ ተደርጓል። በነገራችን ላይ ዳኛው ሐኪሞች ገቡ። እንግዲህ ይሄ የ34 ዓመት የቮልስቡርግ ነው የሚጫወተው። ሆስፒታል ሄዶ እዛ ለመንቃት ችሏል። እንግዲህ ይሄ ደግሞ ዳኛው ጨዋታውን አቋርጦታል። 65ኛው ደቂቃ ላይ አቋርጦታል። 2-1 እየመሩ ነበር ዴንማርኮች፣ ግን ጨዋታውን ለማቋረጥ ተገደዋል። እና ክሪስቲያን ኤሪክሰን እንግዲህ ለሁለተኛ ጊዜ ነው ታስታውለው 2021 ላይ እንደዚሁ አጋጥሞት ነበረ። አሁንም ልቡን ይዞ ነው የወደቀው። መጀመሪያ ልቡን ያዘ፣ ከዛ ወደቀ እና ሕክምና ቦታ ሄዶ ሲደረግ ይሄ ፔስሜከሩ ጥሩ እየሰራለት ነው፣ ስለዚህ ደህና ነው የሚል ነገር ታይቷል። ግን እነዚህ አሁን እንደዚህ አይነት ችግር ያለባቸው ተጫዋቾች እዚህ አሜሪካ መጡ ሙቀቱን መቋቋም እሱን ነው እኔም ላነሳልህ የነበረው። አሁን ራሱ ያሉት ተጫዋቾች ብዙ እየተቸገሩ ምናምን ነው የሚገኙትና ራሱ ጤናማ ናቸው ብለህ የምታስባቸው ተጫዋቾች ራሱ ሜዳ ላይ ምን ሊገጥማቸው እንደሚችል አታውቅም። እና አንዳንዴ ያው እነሱ በጣም ፕሮፌሽናሎች ናቸው፣ ግን እንደዚህ አይነት ችግር ከፊታቸው እንዳለ በተለይ ደግሞ ማሰብ ያለብህ አሁን ለምሳሌ የአርሰናል ተጫዋቾች 65 ጨዋታ ያደረጉዋል። አሁን ከከፍተኛው እንግዲህ በአውሮፓ ትልቅ ጨዋታ ያደርጉ 65 ጨዋታ የአርሰናል ተጫዋቾች ናቸው። ቢያንስ ከ60-65 አላቸው። አሁን ራይስ ምናምን በረኛው ምናምን እነዚህ ተጫዋቾች ለአርሰናል ብቻ ነው 60 ምናምን የተጫወቱ። ለብሔራዊ ቡድናቸው ደግሞ ቢያንስ 7-8 ተጫውተዋል። ስለዚህ 70 ምናምን ጨዋታ ያደረጉ ናቸው።
ትንሹ 7 ጨዋታ እነዚህ ተጫዋቾች የወዳጅነት ጨዋታም አለ በዚህ አትርሳ። እነዚህ ተጫዋቾች አሁን ተጨማሪ እዚህ ላይ ሲመጡ የሚያወጡትን ጉልበት አቅም ስርጠር እነዚህ ችግር ሊከሰትባቸው ይችላል። እንደውም በሚቀጥለው ዓመት አርሰናል የራይስን ተጠባባቂ ማዘጋጀት አለበት። የሚቀጥለው ዓመት ጥሩ ሰርቪስ ላይ ሰጥ ይችላል ተጫዋች ምሳሌ ነው እና ስለዚህ እንደነሱ አይነቱ በጣም ይቸግራሉ አሁን አሜሪካን ለማጫ ላይ። የቼልሲ የዘንድሮ የውድቀት ምክንያት እኮ አንደኛው የክለቦች ዓለም ዋንጫ ላይ ያሳለፉት ነገር ነው አይደል? እሱን ማንሳት ይቻላል። እንጨርሳለን። ልሴ ነው አልቋል። ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ደረሰ። ለ1 ሰዓት ቆይታ አደረግን። በአካልና ሁሴን ነበረን። ቀጣይ ሳምንት በሌሎች ጉዳዮች ዳግም እንገናኛለን። እስከ ሳምንት ሰላም ሁኑ። ሁሴኑ አንተም መልካም ጊዜ መልካም ሳምንት ይሆንልህ። ዓለም ዋንጫም ይጀምራል። ዘና የምንልበት ይሆናል። ሰላም ሁኑ። መልካም ጊዜ። ቻው። ባይ ባይ። ቻው። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ